ሮዝዌል የዩፎ ሚስጥር ከተማ። ሐምሌ በ1974 ዓ.ም በኒው ሜክሲኮ በረሃ ውስጥ አንድ ያልታወቀ ነገር ከሰማይ ተከሰተ። መንግስት መጀመሪያ የበረራ ሳህን ወይም ፍላይንግ ሶሰር አገኘን አለ። ከጥቂት ሰዓታት በኋላ ግን አይ የአየር ሁኔታ ፊኛ ነው በማለት ወሬውን ቀየረ። ለመሆኑ በዛች ምሽት ምን ተከሰተ? የመንግስት ሚስጥር ወይስ የሌላ ዓለም ፍጡራን ጉብኝት? ዛሬ ወደ ዓለማችን ትልቁ የዩፎ ሚስጥር ወደ ሮዝዌል እንወስዳቸዋለን። ሮዝዌል በአሜሪካ ኒው ሜክሲኮ ግዛት ውስጥ የምትገኝ ጸጥተኛ ከተማ ነበረች። ነዋሪዎቿ በግብርናና በከብት እርባታ የሚተዳደሩ ምስኪን ሰዎች ነበሩ። ነገር ግን በ1947 የተከሰተው ክስተት ከተማዋን ለዘላለም በዓለም ታዋቂ አደረጋት። ከባድ ዝናብና መብረቅ በነበረበት አንድ ምሽት አንድ ትልቅ ፍንዳታ ተሰማ። በማግስቱም ጠዋት ዊሊያም ብራዘር የተባለ ገበሬ በእርሻው ላይ እንግዳ የሆኑ ፍርክስክስ ቁራጮችን አገኘ። እነዚህ ቁርጥራጮች እንደ ብረት ጠንካራ፣ ነገር ግን እንደ ወረቀት ቀላል ነበሩ። ቢታጠፉም ወዲያውኑ ወደ ቀድሞ ቅርጻቸው ይመለሱ ነበር። ሐምሌ 8 ቀን በ1847 የሮዝዌል ጦር ሰራዊት የሚከተለውን ዜና ወጣ። የጦር ሰራዊቱ በሮዝዌል እርሻ ላይ የወደቀ የበረራ ሳህን በቁጥጥር ስር አዋለ። ዓለም በድንጋጤ ተዋጠ። ዜናው በወጣ በ24 ሰዓት ውስጥ ከፍተኛ ወታደራዊ ባለስልጣናት መግለጫውን ቀየሩት። የበረራ ሳህን አይደለም፣ የአየር ሁኔታ መከታተያ ፊኛ ነው አሉ። ሰራዊቱ ሁሉንም ፍርክስካሾች ሰብስቦ ወደ ምስጢራዊ ቦታ ወሰደ። የአካባቢ ሰዎች ግን አላመኑም። ለምን? ከዓመታት በኋላ ብዙ ሰዎች እውነቱን መናገር ጀመሩ። የሬሳ ሳጥን አቅራቢዎች ወታደራዊ ክፍሉ ለሰው ልጅ የማይመጥኑ ትናንሽ የሬሳ ሳጥኖችን በአስቸኳይ እንዳዘዘ ተናገሩ። በትልቁ ፍርክስክስ ውስጥ የሰው የማይመስሉ ትልልቅ ጭንቅላትና ትልልቅ ዓይን ያላቸው ፍጥረታት ወይም ኤሊየንስ እንደነበሩ መሰከሩ። ዛሬ ሮዝዌል የዩፎ መዲና ትባላለች። በከተማ ውስጥ የዩፎ ሙዚየም አለ። የመንገድ መብራቶች ችኳላቸው የኤሊየን ዓይን ይመስላል። በየዓመቱ በሺዎች የሚቆጠሩ ቱሪስቶች እውነቱን ለመፈለግ ወደዚያ ይሄዳሉ። ሳይንቲስቶች በኋላ ላይ ፕሮጀክት ሞጉል የተባለ የሶቪየት ህብረት የኒኩሌር ሙከራ ለመሰለል የሚላክ ሚስጥራዊ ፊኛ ነበር ቢሉም ብዙዎች ግን አሁንም መንግስት የሌላ ዓለም ፍጡራንን ደብቆ ይዟል ብለው ያምናሉ። እስካሁን ድረስ ሮዝዌል ትልቅ ጥያቄ ምልክት ናት። የወደቀው ነገር የሰው ሰራሽ ቴክኖሎጂ ነው ወይስ ከሌላ ፕላኔት የመጣ እንግዳ? እናንተስ ምን ይመስላችኋል? መንግስት እውነቱን እየደበቀን ነው? በኮመንት ላይ ሐሳባችሁን አስፍሩ። ለተጨማሪ እንዲህ ያሉ ሚስጥራዊ ታሪኮች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።